ልህ አሉት አባቶቻችን አታዩኝም ሙሴ ነው ታላየው አለው አታየኝም አለው እንደው ባይህ አለው ትሞታለህ እኔ አለ አንደበቴ የረከሰው አንደበቱ በረከሰበት ህዝብ መካከል የምኖር ነኝና አይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው ጠፋው ያ የማይታይ አምላክ በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት እርግጠኛው ነው ስለተሰቀለውና ስለተሰቃየው ያወራን የከበረውን አገኘዋል ተመልሶ የማይመጣባቸው እኮ ወስዶት የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያረግ ነበር መንገድ ላይ ያወራ ወሬ አታስጨርሰው እንደዚህ ያወራል ትተውት ሄዳል የተናቀ ነው ከሰው መሃል የተናቀ በእጁ አብኩቶ ሰርቶ በኔፊት ፌቨር ሲያጣ ወንጌል ይሄ ነው የሮም ወታደሮች አሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ ምናልባት እስካሁን የጠየቀኝ ጊዜ ነው ምናልባት የጠየቀኛውን ማሰብ ነው እነዚህ ሰዎች የጠየቃቸው ህይወት ነበር አንተ ንጉሳችን ሁን ሲሉት መጽሐፍ እንዲላል ከመካከላቸው ትቶ ሄደ ርቆ የሚጸልይ ነበር ይላል የጌታንም ድምጽ ማንን እልካለው ማንስ ይሄድልናል ሲል ሰማው እኔም እነሆኝ እኔን ላከኝ አለው ነብዩ ኢሳይያስ በራእይ የሚያየው ነው በአካል ፊዚካሊ በአካል ያየው ጉዳይ አይደለም በራእይ የሚያየው ነው በዚህ በስድስተኛው ምዕራፍ ላይ የሚጽፈውና በጣም ከባድ በጣም ጥልቅና የተከለከለ ነገር ነው ያያያለው ኢሳይያስ የተከለከለ ነገር ነው የተፈቀደ ነገር አይደለም ያያያለው የተከለከለ ነገር ያያየ ስለሆነ ነው መጨረሻ ላይ ወየው ጠፋው የሚለው አይፈቀድም ይሄንን ማየት አይቻልም ይሄንን ማየት አይቶ የሚያቀም የለም ኢሳይያስ ያያየ ነው ይሄ አሁን የሚያየው ራእይ ሲጀምር ገና የሚጀምረው ንጉሱ ኦዚያን በሞተበት አመት ብሎ ይጀምራል እንግዲህ ንጉሱ ኦዚያን በሞተበት አመት ዘመን መጥቀሻ ነው ወይንም ኢቨንት ማሳወቂያ ነው አየውት እግዚአብሔርን ከፍ ባለና በረጅም ዙፋኑ ላይ ብሎ ለህዝቡ ሲናገር መቼ አሉት ንጉሱ ኦዚያን በሞተበት አመት ሲል ይላል ህዝቡ እና ንጉሱ ኦዚያን በሞተበት አመት እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት ይህን የሚናገረው ለኛ አይነት ለኢትዮጵያውያን አይደለም ኢሳይያስ የሚናገርለት ህዝብ ግን ያህዌን ስሙን ለመጻፍ 5 እጁን የሚታጠብ እንደኔ ያህዌ ብሎ የማይጠራ ያህ ብሎ የሚጠራ እጅግ በጣም አምላኩን የሚፈራ የሚንቀጠቀጥ ህዝብ መሃል ቆሞ ያ የማይታይ አምላክ በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት ሲላቸው እንዴት አልጠፋህም ነው ቀጥሎ የሚሉት ያየኝ ይሞታል ብሏል ራሱ የማይታይ አምላክ የሚል ትምርት የጀመረው ኢሳይያስ አይደለም ሙሴም አይደለም ራሱ ባለቤቱ እግዚአብሔር ነው ልህ አሉት አባቶቻችን አታዩኝም ሙሴ ነው ታላየው አለው አታየኝም አለው እንደው ባይህ አለው ትሞታለህ ኢሳይያስ በቀደመው ኪዳን ያለው እንደማይቻል ገብቶታል በረጅም ልይ ብሎ አይደለም ያየው አሳይቶት ነው ንጉሱ ኦዚያን በሞተበት በዚያው አመት አለ እሺ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየው አለና የልብሱ ዘርፍ አለ የቤተ መቅደሱን መድረክ በሙሉ ሞልቶት ነበር ምንም ስፔስ የለም አለ ለኔ እንኳን ቦታ የለም ማለት እግዚአብሔር ሞልቶታል እግዚአብሔር ይለብሳል ማለት አይደለም ኢትስ ማኒፌስቴሽን የክብሩ መገለጥ ነው ምንም ሌላ ነገር የለም እግዚአብሔር ባለበት አለ ይከድነዋል አለ እግዚአብሔር እኮ ይገለጥ እንጂ እኛ እንጠፋለን እግዚአብሔር ብቅ ካለ ያደበዝዘኛል እኔና እግዚአብሔር እኩል ጎን ለጎን አንቆምም ይደብቃል በእውነት ይገለጥና ይሸፍነን እሱ ከተገለጠኛ እንጠፋለን ክብር ባይ ኔቸር ኮንሱም ነው የሚያደርገው የእግዚአብሔር ክብር ከመጣ ጥርግርግ ነው የሚያደርገው አጠገቡ ምንም ነገር መቆም አይችልም ስለዚህ ኢሳይያስ በትክክል ያየውን ሲናገር ቤተ መቅደሱን የልብሱ ዘርፍ ሞልቶታል አለና ከበስተላዩ በኩል አለ እግዚአብሔር በስተላይ በኩል የለም የኢሳይያስ አንግል ነው እሱ መሬት ነው እግዚአብሔር ሰማይ ነው ከታች ወደ ላይ ነው ያያያለው ወደ ጎን አይታይም ሩቅ ነው እግዚአብሔር ከላዩ በኩል ሱራፌሎች አሉ አለ ሱራፌሎቹን ሳያቸው እኔ እንደማየው አያዩትም አለ በሁለት ክንፋቸው ፊታቸውን ሸፍነዋል አለ ላለማየት ነው በሁለት ክንፋቸው እግሮቻቸውን ሸፍነዋል አለ በሁለት ክንፋቸው ይበራሉ አንዲትም ደቂቃ ክንፋቸውን ከፍተው አያዩትም አያዩት ቀጥሎም ለማምለክ ነው አዩት አይቻልም እንደዚህ ይላል አንዱ ለአንዱ ወደ እግዚአብሔር አይደለም የሚሉት ወደ ጎን ነው የሚሉት አንዱም ለአንዱ ነው የሚለው ቅዱስ ቅዱስ አሁን እንደሱ አይነት አምልኮ ነው ወደፊት ሰማይ የሚቀጥለው ሁሉን የሚገዛ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታለች ይሄንን አንዱ ለአንዱ ነው የሚነግረው እና ከጮሃዩ ድምጽ የተነሳ
የመድረኩ መሰረት ተናወጠ ይላል። እልፍ ጊዜ እልፍ መላእክት አንዱን ብቻ ያደንቃሉ። አይተውት አይደለም፣ ያሉበትን ፕሬዘንስ ብቻ ሴንስ ያደርጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ 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 ማለት ለኔና ለእግዚአብሔር እኩል አይደለም። እኔ ቅዱስ ሲባልና እግዚአብሔር ቅዱስ ሲባል እኩል አይደለም። አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢያት አይሰራም ማለት ነው። በንጽጽር የተሻለ ነው ማለት ነው። እግዚአብሔርን ቅዱስ ስትለው ኃጢያት ማትሰራ ያልከው አይደለም። እሱ እንኳን ኃጢያት ሊሰራ ኃጢያት አያውቅም። ቅዱስ ማለት እግዚአብሔርን ኃጢያት ማትሰራ ነህ ያልከው አይደለም፣ የሚመስልህ የለም ያልከው ነው። በዚህ ጊዜ ኢሳይያስ ይሄንን ሁሉ ክብር ሲያይ ራሱን አየ። እኔ አለ አንደበቴ የረከሰ አንደበቱ በረከሰበት ሕዝብ መካከል የምኖር ነኝና አይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው ጠፋው። እግዚአብሔር ሊገለው አይደለም የገለጠለት። ከሱራፌሎች መካከል አንዱ ተላከ እና ከፍሙ ወስዶ ጉጠት በእጁ ይዞ ወደኔ እየበረረ መጣለ። አንደኛው በዛ እሳት አፌን ነካኛለ። እነሆ ኃጢያትህ ካንተ ተወገደ በደልህም ተሰረየልህ አለው። በደም ነው እንደሚቀደስ የምናውቀው። ኢሳይያስ 6 ላይ በእሳት እግዚአብሔር ራሴን ከገለጥኩልህ ክብሬን ካሳዩ የት ጋር እንዳለ ከነገርኩና ከቀደስኩ አለው መልእክተኛ ፈልጋለሁ። ማን ልላክ ማንስ ይሄድልናል ብሎ ከሰማይ ወደ ኢሳይያስ ይጮሃል። ኢሳይያስ ጮክ ብሎ እንደዚህ አለ፣ ሆኝ እኔን ላከኝ አለው። እኔን ላከኝ ከባድ ቃል ናት። በላኪው ፍላጎት ውስጥ ነው ያለው፣ በተላኪው ጋር አይደለም። የትም ሊልከው ይችላል። የከበረ ነው። ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ነው። አቻ የለውም፣ እኩያ የለውም፣ የእርሱ አይነት የለም። በዘላለም ውስጥ ብቸኛ ነው። አየው። ከአባቱ ጋር ለዘላለም የሚኖር ነው። አየው። ወየው ጠፋው። ሊታይ አይችልም። በክብር የተንቆጠቆጠ ነው። እንዴት ያለ ነው ታይቶ አያውቅም። እኔ አየሁት አለ። ራሱኑ 53ኛው ምዕራፍ ላይ ደግሞ አመጣው። እንድንወደው ደም ግባት የለውም አለው። ራሱ ነው። እጅግ በጣም መጠን በሌለው ውርደት ያኛውን በከበረበት ማየት አይቻልም። ይሄኛው ደግሞ ከውርደቱ የተነሳ ለማየት አይፈለግም አለ። ጌታችን ኢየሱስ ክርስቶስ በምድር ላይ በስጋው በተመላለሰበት በእነዚያ ወቅቶች አብሮት የነበሩት ደቀ መዛሙርቶቹ ኢሳይያስ ያየውን ያክል አላዩትም። ኢሳይያስ ባብራራው ልክ የተሰቃየና የተንከራተተ ክርስቶስን አላቀረቡትም። እነሱ የሚጠብቁት ሰረገላ ላይ ተቀምጦ ከበሮ ያስመታ መለከት ያስነፋ የሚመጣ የጦር መሪ ነው። ኢሳይያስ አሁን እኔ ማቀርበው ያለ መጠን የተዋረደ ነው። ከናንተ መካከል እሱ የሚሆነውን አንዱን ለመሆን ፈቃደኛ የሚሆን የሌለ የክብር ጥግ ብቻ ሳይሆን በሰው ደረጃ የመዋረድም መጨረሻ። ከሱ በፊት እንደዛ የተዋረደ ብቻ አይደለም፣ ከሱም በኋላ እንደዛ የሚዋረድ የለም። የተናቀ ነው አለው። የተናቀ ማለት እኮ አንፌቨርድ ነው። እያወራ ወሬ አታስጨርሰው። እንደዚህ እያወራል ትተው ትሄዳል። የተናቀ ነው። ከሰው መሃል የተናቀ ነው። በእጁ አብኩቶ ሰርቶ በእኔ ፊት ፌቨር ሲያጣ ወንጌል ይሄ ነው። እርግጠኛው ነው። ስለተሰቀለውና ስለተሰቃየው እያወራን የከበረውን አገኘዋለን። ወደ ዘላለም ክብር የምንሄደው በተዋረደው በኩል እንዲህ ስናየው የህማም ሰው ነው አለው። ደዌን ያውቃል፣ ኤክስፔሪየንስ ያደርጋል፣ ህመምን ይሸከም ነበር በሽታን። ማቴዎስ 8 ላይ ደዌያችንን ለመቀበል ነው አለ። የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ህመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ አለ። የታመመ እኮ ነው የመጣው። ስለ ኃጢያት ስርየት እኮ አይደለም እኮ ዘጋ በሽታ ፈውሶ ተቀበለ የሚለው ተሸከመ የሚለው ተፈጸመ ወስዶት ማለት ነው። ተመልሶ የማይመጣባቸው እኮ ወስዶት ነው። የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያረግ ነበር መንገድ ላይ። እንዴት ብለህ ልትወደው ትችላለህ? እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። የሮም ወታደሮች አሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ። ለምን? ይሄንን ህዝብ አይቶ ለክርስቶስ ኢየሱስ መክበር መሞት ነበር። ህዝብ እስራኤል ተሰብስቦ የገሊላ ሰዎች በተለይ ሊያነግሱት ፈለጉ። አንተ ንጉሳችን መሆን አለብህ አሉት። 5 እንጀራና 2 ዓሣ ይዘህ 12000 ሰው የምታበላ ከሆነ አንተ ንጉሳችን ሁን ሲሉት መጽሐፍ እንዲላል ከመካከላቸው ትቶ ሄደ። ርቆ የሚጸልይ ነበር ይላል። ይንቀው ነበር፣ መንገስን ይንቀው ነበር። ሊሞት ሲል ሊሰቀል ሲል የሰው ልጅ የሚከብርበት ሰዓት ደረሰ። ኢየሱስ መክበር ስለኛ ኃጢያት መስቀል ላይ መቅረብ ነበር። እግዚአብሔር ለዚህ መሲህ የመጨረሻውን ክብር ሰጠው። እግዚአብሔር ኢየሱስን የምንወድበት አቅም ይስጠን። ተፈልጎ አይወደድም መቼስ ያፍስስልን፣ አጥንታችን ውስጥ ይክተተው።
ሰዎች ተጠግተው ሲነካኩን የሚያገኙት የተሰቀለውን ይሁን። ለክርስቶስ መኖር ቀላል ላይሆን ይችላል፣ ክብር አለው ግን ሳቲስፋክሽን፣ የውስጥ እርካታ፣ ዘላለማዊ እረፍት ግን እሱ ውስጥ አለ። ኢየሱስ ውስጥ እንቆያለን። ስለሱ ብቻ ያሰብን እድሜያችን ይለቅ። እግዚአብሔር ነገ የሚባል ቀን ከሰጠን የተሰቀለውን ልጁን ለማድመቅ ይስጠን። ከኛ ብዙ አልጠየቀንም። ምናልባት አጠገባችን ላለው ሰው ወንጌል መስበክ ሊሆን ይችላል የጠየቀኝ። ሕይወት አልጠየቀኝም እስካሁን እኔ። ምናልባት እስካሁን የጠየቀኝ ጊዜ ነው። ምናልባት የጠየቀኝ አሁን ማሰብ ነው። እነዚህ ሰዎች የጠየቃቸው ሕይወት ነበር። ኢሳይያስን ምን ጠየቀው? መጨረሻ ላይ ሕይወቱን ጠየቀ። በመጋዝ ትሰነጠቃለህ ለዚህ መልእክት አሉት። አዎ። የት ድረስ ነው የምንሄደው? እስከ መጨረሻ። ለዚህ ወንጌል የሚኖርም የሚሞትም ትውልድ እግዚአብሔር በዚህ ቤት ይገንባ። ለመዳን ሳይሆን ለመሸለም የሚኖር ትውልድ። ሰማይና ጳውሎስ መደዳ የሚገባ ከኢየሩሳሌም እስከ ኤልዋሪቆን ወንጌል ሰበኳለ። ወንጌሉ ከተነሳበት ከተማ በጣም ሪሞት እስከሆነው ድረስ ሄድኳለ። ሊያደንቁት ሲሉ እንደዚህ አላቸው፣ ጸጋው በእኔ ከሰራው በቀር አንዳችም መመካበት የለም። በእነዚህ ሰዎች ሕይወት የሰራ የክርስቶስ ጸጋ በዚህ ጉባኤ ላይ ይሰራል። ራሳችሁን ከዛሬ 20 ዓመት በኋላ አስቡት። እንደዚህ ወጣት አትሆኑ። በጣም ብዙ ነገራችሁ ደክሞ ነው የምትሆኑት። ዞር ስትሉ ግን የምትጸጸቱበት እድሜ ሊኖር አይገባም። ዞር ብላችሁ ስታዩት ኖሬለታለሁ። ኢሳይያስ ሲሞታል ይጸጸታል። የሚናፈቀው የሽልማቱ ቀን ነው። በምን ይመልስልኛል የሚለው እድሜውን ሰጥቷል፣ ጉልበቱን ከፍሏል። እግዚአብሔር ሰማይ በምን ይክሰኛል ይላል። የከበረው ክርስቶስ በክብር ተንቆጥቁጦም የከበረ ነው። እርቃኑን ስለ ኃጢአተኞች መስቀል ላይ ሞቶም የከበረ ነው። ግሎሪየስ ነው። ክሮስ ላይ ያለው ያ የተሰቃየ እጅና እጁ በሚስማር ተቸንክሮ ጎኑ በጦር ተወግቶ ደሙ ፈሶ አልቆ አጣጥሮ አቅቶት መስቀል ላይ ጭንቅላቱን አቀርቅሮ የሞተውም የከበረ ነው። የኔ መሲህ እሱ ነው። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ። እንደገና የልጅነት ፍቅር ይቀስቅስብን። እሱ ለኔ አለቀሰ፣ እሱ ለኔ ተንከራተተ። ለሚገሉት አይደል እንደሚሞተው እየገደሉት የሚያደርጉትን አያውቁምና ለነሱ ይለምናል። እሱን ሰውዬ ደቀ መዝሙር ለማድረግ ነው እየሞተ ያለው። ወጊውን፣ ገራፊውን፣ የሚያሰቃየውን በሱ ልብስ ላይ እጣ ለመጣጣል ቀጥሎ ሊሸጠው የሚሞክረውን እሱን ለማዳን ወደሱ ይጣራል። ታውቃለህ? እየሞተ እንደው ገላችሁኝ ወደ ቤታችሁ እንዳትሄዱ ይላቸዋል። ምን እናርግ ሲሉት በዚህ በተቆረሰው ስጋ ውስጥ አቋርጣችሁ ለፉ። እኔ ብቻ ነኝ መዳኛው፣ አባቴ የሚታረቀው በእኔ በኩል ነው፣ ከኔ ውጪ የለም። ኢየሱስ የሚሞተው ለደናው ብቻ እኮ አይደለም። ለገዳዩ፣ ለወንበዴው፣ ለነፍሰ ገዳዩ፣ ለኃጢአተኛው፣ በህይወቱ ላይ መፍትሄ ላጣው ሰውዬ እኔ ያለው ና። ቆላስይስ ምዕራፍ 1 ላይ ጳውሎስ እንደዚህ ያለን በመስቀል ላይ በፈሰሰው ደም፣ በዚያ በመስቀል ላይ የፈሰሰ ደም አለ። በመስቀል ላይ በፈሰሰው ደም አባቱ ዓለሙን ከራሱ ጋር አስታረቀ። ለቅድስና ወደር የሌለው አምላክ እጅግ ጥልቅ ኃጢአተኞችን እንታረቃለ። እባካችሁ እንታረቃለ። በልጁ ሞት ላይ ያ ከነካኝ ይሞታል ያለ አብ በልጁ ደም በኩል እንደዚህ ያለ ቀረበ። የጨበጡት እንደኛ አይነቶቹ በክርስቶስ ስጋ በክርስቶስ ደም በኩል አቋርጠው ለዘላለም ይወርሱ። ሮማውያን ሰው መስቀል ላይ የሚገሉበት ዘመን ላይ ጳውሎስ እንደዚህ ያለ ወንድሙን ሰው የሚከዳበት ዘመን ነው። አላቀም ነው የሚል መስቀል ላይ ከተሰቀልክ ጳውሎስ እንደዚህ ያለ። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። እዚህ ላይ የምናስረውም ከሆነ እጃችን ላይ የምናንጠለጥለውም ከሆነ የምናወራውም ከሆነ ይሄ እሱ ነበር በኔ ማፈር የነበረበት። ወንበዴ ነኝ። ክቡሩ አምላክ በኔ ሳያፍር መስቀል ላይ ሞቶ እኔ ማን ነኝ በሱ ላፍር የምችለው? ከዘላለም ጥልቅ ሞት አውጥቶ የዘላለም ሕይወት ሰጥቶኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶኝ እንዴት ነው ማፍረው? እድል ነው ስለሱ ማውራት። የተሰቀለው ክርስቶስ እድሜ ካሰጣችሁ የተጽኖ ክልላችሁን እግዚአብሔር ካሰፋው ይሄንን እያላችሁ ኑሩ። አንድ ሰው የመስበክ እድል እግዚአብሔር ከሰጣችሁ እቺን ንገሩት። የተሰቀለው ክርስቶስን ንገረው። የዛን ቀን ሊሰድብ ይችላል፣ ሪጀክት ሊያረግ ይችላል። የጊዜ ጉዳይ ነው። የሆነ ቀን ግን አጠገብ ቆሞ ሲዘምር ታገኘዋለህ። እንኳን የዛን ቀን ነገርከኝ ይልሃል።